ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ እያደረጋችሁ ጀምሩ። አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን የምንመለከተው የቡካዮ ሳካ የመመለሻ ጊዜ ተጫዋቹ መቃረቡንና ከሙሉ ስብስቡ ጋር ከኢንተርናሽናል ብሬክ መልስ ተጫዋቾቹ ሲመለሱ በይፋ ሙሉ ትሬኒንግ እንደሚጀምር፣ እንዲሁም ከቀሩ ተጫዋቾች ጋር አሁን ጠንከር ያላለ በቀላል ትሬኒንግ በሳር ላይ ትሬኒንግ መጀመሩ ተረጋግጧል። የዚህ ተጫዋች መመለስ ምን ያክል አርሴናል ለዘንድሮ የውድድር ዓመት ቀሪ ጨዋታዎች ትልቅ ለውጥ እንዳለው ይታወቃል። የሳካ ተጽዕኖ እንግዲህ ምንም ጥያቄ የሌለው ምርጥ የአርሴናል ባለፉት 3-4 ዓመት ካየናቸው ተጫዋቾች በአጠቃላይ ምርጡና የተለየው ተጫዋች ነው። ይህን ተጫዋች ማጣቱ እንግዲህ የሚካኤል አርቴታ ቡድን ምን ያክል የዘንድሮ የውድድር ዓመት ዳገት እንደሆነበት ተመልክተናል በሁሉም ውድድሮች። እነዚህን ችግሮች ለመቅረፍ ደግሞ በቀሪ ጨዋታዎች እንዲሁም በይበልጥ ደግሞ ለአርሴናል እኩል ተስፋ እንደ ሌሎች ክለቦች ያለውን የሻምፒየንስ ሊግን ውድድር ገፍቶ ለመሄድ የዚህ ተጫዋች መመለስ በእጅጉ በዚህን ሰዓት ወሳኝ ነው። የሳካ መመለስ አይደለም ለአርቴታ ለአርሴናል ደጋፊዎች እንኳን በእጅጉ ደስታን የሚጭር ከፍ ያለ ተስፋና ምኞት ዳግም በአርሴናል ቤት ሊያንሰራራ የሚችልበት ትልቅ ዜና ነው። ይሄ ተጫዋች እንግዲህ መመለሱን ለአርሴናል ቅርብ ከሆኑ ጸሐፊዎች መካከል ጆን ክሮስ የሚረር ዘጋቢ ሰፋ ባለመልኩ የሳካ መመለስ እንዴት በቀጣይ የሚኖረውን ሂደት በተጨማሪም ተጫዋቹ መች ኢፌክቲቭ ሆኖ ወደ ምርጥ 11 ሊገባም እንደሚችል ከራሱ ግምት በመነሳት በተለይ ደግሞ የአርሴናልን የመጨረሻ ትሬኒንግ ከቀሩ ተጫዋቾች ጋር ያደረጉትን እንዲሁም የተያዙትን አንዳንድ ስኬጁሎች ከአርሴናል ውስጥ አዋቂዎች አገኘው ባለ መረጃ ይህን ጉዳይ አጋርቷል። በዚህ ጉዳይ እንግዲህ የተወሰኑ ደቂቃዎችን ቆይታ እናደርጋለን እየተወያየን። በድጋሚ አሁን የከፈታችሁ ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ከሀገር ውጭ የምትገኙት ደግሞ እንደ ሁል ጊዜው ድጋፋችሁን እንድትቀጥሉ በድጋሚ የአክብሮት ግብዣችን እያቀረብኩኝ ከዚህ ፕሮግራም ቀደም ብሎ የአርሴናል ደጋፊዎች ልታደምጡት የሚገባ የቤንጃሚን ሼሽኮ ወቅታዊ የዝውውር ሂደት እንዲሁም ድንገት በመሃል ማንቸስተር ዩናይትድ ብቅ ያለበት መንገድ፣ አርሴናል አንድሬ ባርታን ከቀጠረ በኋላ በስፖርቲንግ ዳይሬክተርነት ፖዚሽን በዝውውሮች ላይ እንደ ሁል ጊዜው እንደምንሰማው ወይም እንደሚባለው ከአሉባልታም ያለፉ የአርሴናል ጠንካራ ፍላጎቶች የሚስተዋሉበት ዝውውሮች አሉ። እነዚህ ሁሉ እቅዶች በድጋሚ በአዲስ መልኩ በአዲስ ስትራቴጂ ተከልሰው እንደገና ቡድኑ አዲስ የዝውውር ሂደት ለመከተል እንዲሁም በተለያዩ ተጫዋቾች ገበያ ላይ ራሱን ለማጠናከር በገበያ ላይ ሊያገኛቸው የሚችላቸውን ተጫዋቾችን እየተመለከተ ነው የሚገኘው። አርሴናል በውስን አማራጭ ወደ ገበያ አይወጣም። አሁን ይሄ ምርጡ የአርሴናል መረጃ ሊሆን ይችላል። የዚህ ስፖርቲንግ ዳይሬክተር መምጣት ከቀናት በፊት ከአንድ ሳምንት በፊት ቀደም ብሎ በአብዛኛው ሚዲያ ሳታደምጡት ሰፋ ባለመልኩ በዚህ ቻናል ሰርተን ነበር ስለ አንድሬ ባርታ ቅጥርና አርሴናል ከተጫዋች ዝውውር በላይ ይሄን ግለሰብ በስፖርቲንግ ዳይሬክተርነት ቦታ መቅጠሩ ምን ያክል በቡድኑ ቀጣይ የዝውውር ሂደት ውጤታማነት ዋንጫን ለማሳካት እንዲሁም የቡድኑ ትልቁ ክፍተት የሆነው የአጥቂ ስፍራ ተጫዋች ሁነኛ ለሚካኤል አርቴታ ሲስተም ፊት ያደርጋል የተባለውን ተጫዋች ለማምጣት የዚህ ስራ አስኪያጅ ሚና አብዛኛውን ድርሻ ይወስዳል። በምልመላው በኩል ሚካኤል አርቴታን በማገዝ እንዲሁም በቡድን ግንባታ በኩል ቀጣይነት ሊኖረው የሚችለውን አስደናቂ ቡድን ለመገንባት ስትራቴጂያዊ ለውጥ ቡድኑ ማድረጉን ከዚህ አዲስ ስራ አስኪያጅ ጋር በጋራ ለመስራት እንግዲህ የመረጡበት መንገድ የሚያዋጣ እንደሆነና ጠንካራ ስራ በቀጣይ ለመስራት እንዳቀዱ ነው እየተነገረ የሚገኘውና አርሴናል
በአሌክሳንደር ኢሳቅ ወይም በቤንጃሚን ሼሽኮ ፍላጎት ላይ ብቻ የሚቆይ ወይም በእነዚህ ተጫዋቾች ዙሪያ ብቻ የሚያደርገው ምልመላ ድርድር ረጅም ጊዜ ሊፈጅ የሚችል የዝውውር ሂደት ብቻ አይደለም። ቡድኑ ሰፊ ፕላን እንዳለና በርካታ ስትራቴጂዎች መቀየራቸውን ነው። የአርሴናል ውስጥ አዋቂዎች ይሄ ባለሙያ ከመጣበት ጊዜ ጀምሮ በስራው ላይ አንድም ቀን የተወሰኑ ክፍተቶችን እንዳልፈጠረ እያንዳንዱ አቋም በትልቅ ፕላን ከቡድኑ ኃላፊዎች ጋር እየሰራ ነው የሚገኘው። አርሴናል እንግዲህ ይህን ፖዚሽን ከመሸፈኑ በፊት በጄሰን አይቶ አማካኝነት ሲያደርግ የነበረውን ሪሰርች በማስቀጠል ተጨማሪ ሂደቶችን ቡድኑ እየተመለከተ ነው። ስትራቴጂው ተቀይሯል። አርሴናል እንግዲህ እንደ ሁሉ ጊዜው እንደምሰሙት ኤጌሌ ሊያመጣ ነው ኤጌሌ እንደዚህ ተብሎ በሩመርስ ደረጃ አይደለም። ቀጥታ ወደ ዝውውር በንቃት እያንዳንዱ ምልመላ በአስደናቂ ሁኔታ በሁለት ስፔናውያን፣ በአንድ ፖርቹጋል፣ በአንድ ጣሊያናዊ መልማዮች እየተመራ በውስጡ ከያዛቸው ባለሙያዎች ጋር አብሮ ተጠንቶ ነው እንግዲህ በተቀናጀ ሁኔታ ለመስራት ቡድኑ ላይ ዋነኛ ግንባታ አድርገው የጀመሩትና ከነዚህ ሀሳቦች መካከል አንዱን ነጥለን ቤንጃሚን ሼሽኮ ላይ ማንቸስተር ዩናይትድ ገፍቶ መምጣቱን እንዲሁም በአርሴናል እቅድ ውስጥ በአዲስ መልኩ የተያዘው ሂጎ ኢኬቲኬን የተመለከተ ፕሮግራም ከዚህ ቀደም ብለን በቤንጃሚን ሼሽኮ የዝውውር ሂደት ዙሪያ አንስተን ያቀረብናቸው ፕሮግራሞች አሉ። እሱን እስቲ መለስ ብላችሁ ዛሬ የለቀቅነው ከተወሰኑ ደቂቃዎች ሰዓታት በፊት ወደ እናንተ የደረሰውን የቤንጃሚን ሼሽኮ ምስል ያለበትን ፕሮግራም እያደመጣችሁ ይህንንም ለሌሎች እያጋራችሁ በቡካዮ ሳካ መመለስ ዙሪያ እስቲ አንዳንድ ነጥቦችን ማንሳት ያለብን ይመስላል። ምክንያቱም የአርሴናል የዘንድሮ የውድድር ዓመት ቡድኑ በሊጉ ላይ ጠንክሮ ርቆ እንዳይጓዝ ከመሪው ሊቨርፑል ጋር ያለውን ፉክክር በተሻለ ሁኔታ ተመጣጣኝ የሆነ ፉክክር እንዳያደርግ የቡድኑን ባላንስ ካናጉ ዋነኛ ምክንያቶች መካከል አንዱ የቡካዮ ሳካ በዲሴምበር ወር ያጋጠመው ጠንካራውና የመጨረሻ ስቴጁ ሃርምስትሪንግ ነው። በዚህ ጉዳት ምክንያት ሳካ ያለፉትን 3 ወራት ለአርሴናል የትኛውንም ጨዋታ አላደረገም። ሰርጀሪው ምን ያክል አሰቃቂ እንደነበርና አስፈሪ እንደነበር ሳካ ካገገመ በኋላ በዱባይ በነበረው የማገገሚያ የመጀመሪያ ስቴጅ ላይ የሰርጀሪው ቦታ ሲታይ ምን ያክል ከፍተኛ ቀዶ ጥገና እንዳደረገ አይተናል። ይህ ተጫዋች እንግዲህ ከዚህ ከከባድ ጉዳት ጫና ከበዛበት የአርሴናል እያንዳንዱ ሎድ ካጋጠመው ጉዳት በኋላ አገግሞ በሙሉ አቅም በሙሉ ኢነርጂ አርሴናል በሚፈልገው ሰዓት በወሳኝ ምዕራፍ ቡድኑ ከ2005-06 በኋላ ወደ ሻምፒየንስ ሊግ የተሳካ ጉዞ ለማድረግ ከየትኛውም ጊዜ በላይ በሚያስፈልገው ሰዓት እንግዲህ ቡካዮ ሳካ ደርሷል። የዚህ ተጫዋች መመለስ ለሚካኤል አርቴታ ትልቅ እፎይታ ነው የሚፈጥረው። በተለይ ደግሞ አንዳንድ ሁኔታዎችን አስፍተን አርቀን ካሰብን ደግሞ ለአርሴናል በተገቢው ሰዓት ሳካን አሁን ላይ ማግኘቱ በይበልጥ በዚህ ውድድር ላይ ያለውን ትኩረት ከፍ እንዲያደርግ ያስችላል። ለምሳሌ ተጋጣሚው ሪያል ማድሪድን ቴክኒካል በሆነ ጉዳይ ሜዳ ውስጥ ባሉ እንቅስቃሴዎች ባሉ ሂደቶች ከቡድኑ ጥራትና አሁን ላይ ከሚያሳየው እንቅስቃሴ ግምት ውስጥ አስገብተን ከተመለከትን ደግሞ የሳካ ተጽዕኖ በሪያል ማድሪድ ጨዋታ በይበልጥ ከፍ የሚልበት እድል ሰፊ ነው። ቴክኒካል ጉዳዮችን አመዝነን ከተመለከትን ለአርሴናል ከአትሌቲኮ ማድሪድ ይልቅ ሪያል ማድሪድ ማለፉ የተሻለ ነው። ሜዳ ላይ ባለ ጉዳይ ይሄ ከስም ከዝና ከሱፐርስታሮች በየቦታው ካለው ጥራትና ኳሊቲ አይደለም፣ ሜዳ ውስጥ ከሚደረጉ እንቅስቃሴዎች በመመልከት ምክንያቱም የሚካኤል አርቴታ ቡድን ሳካም እያለ ከሚቸገርበት የተጋጣሚ ጌም ፕላን መካከል አንዱ ሎ ብሎክ ነው። ሎ ብሎክን ለማስከፈት ሳካም እያለ አርቴታ በሚመርጠው የጌም ስትራቴጂ ይሄ ወደኋላ ዘንብሎ በአብዛኛው መልኩ ወደ ራሱ የሜዳ ክልል አፈግፍጎ የሚጫወትን በተለያየ የቢልድ አፕ ስትራቴጂ የሚጠቀምን ቡድን ለማስከፈት ይቸገራል። ለምሳሌ ሳካ እያለ በፕሪሚየር ሊግ በኒውካስል ተሸንፏል፣ ከኤቨርተን ጋር አቻ ወጥቷል፣ በሻምፒየንስ ሊግ በኢንተር ሚላን ተሸንፏል፣ ከአትላንታ ጋር አርሴናል
ያለምንም ግብ ተለያይቷል። ሎ ብሎክን ማስከፈት የሚካኤል አርቴታ የጌም ፕላን ወይም ስትራቴጂ በተለይ የፊት መስመር አጥቂ ስለሌለው ሁነኛ የ9 ቁጥር አጥቂ ስለሌለው ቡድኑ የአማካይ ቁጥር መብዛት ተጋጣሚ ወደ ራሱ ሜዳ ሲያፈገፍግ አማካዮች ከፍተኛ ቁጥር ያለውን ፓስ ያደርጋሉ እንጂ ፔኔትሬሽን ያለውን እንቅስቃሴ ለማድረግ አንዱ ሳካ ነው ልዩነት ፈጣሪ። ያ ማለት ቤስት ሹተሩ፣ ቤስት ክሬተር፣ ቤስት ግብ አስቆጣሪ ጨዋታ ውስጥ የማጥቃት እንቅስቃሴን በአጠቃላይ ያሟላው ተጫዋች ቡካዮ ሳካ ነው። ለምሳሌ ሃቨርት በፕሬሲንግ በኩል የተዋጣለት ተጫዋች ቢሆን ግብ የማስቆጠር ኳሊቲው ከትችቱ ጋር ተያይዞ ቡድኑ ካለው ፍላጎት ኢነርጂ አንጻር እነዚህ አይነት ክፍተቶች አሉበት። ማርቲኔሊ እንደ ሁል ጊዜው ወጥ በሆነ ብቃት ከጨዋታ ጨዋታ ራሱን በዛ ከፍታ ላይ ማስቀመጥ አይችልም፣ ወይም እሱ የሚጫወትበት የራሱ የሆነ ቴክኒክን ሁሌም በተመሳሳይ መልኩ መደጋገም፣ ይሄ ከተከላካይ ጀርባ ያለውን ስፔስ መጠቀም፣ በአንድ ለአንድ ግንኙነት በፍጥነት የተሻለ መሆን፣ እነዚህ ጉዳዮች እንጂ ወደ ሎ ብሎክ ሲስተም ወደ ቀረቡ ክለቦች ላይ ቴክኒካል በሆኑ ጉዳዮች ተጫዋችን መቀነስና ኳስን በተለያየ አማራጭ ዳይሜንሽን ተመሳሳይ ባልሆነ ወይ አቅጣጫዎችን የሚቀይረው ተጫዋች በተሟላ ሁኔታ ሳካ ነው። እድልም ለመፍጠር ግብ የሆነ ኳስም ለማቀበል ሹቶችንም ለመሞከር ግብም ለማስቆጠር። ታዲያ ክለቦች በአብዛኛው በሎ ብሎክ ከአርሴናል ጋር ሲጫወቱ የመጀመሪያ ትኩረታቸው የሚያደርጉት የአርሴናልን ቢልድ አፕ የቀኙን የሜዳ ክፍል ብሎክ ማድረግ ነው። ሚድ ብሎክ ላይ ይህን ሲስተም መገደብ ነው። ያ ማለት ደግሞ ወደ ሳካ የሚሄዱ ኳሶች እጥረት እንዲኖር ያደርጋል። በዚህ እንቅስቃሴ ውስጥ እንኳን አርሴናል የተሻለ ፕሮግረስ አድርጎ ሳካን ታርጌት የሚያደርግ ከሆነ ቡድኖች ማርክ የሚያደርጉት ደግሞ እንደገና ሳካ ነው። ስለዚህ ጨዋታውን በሌላ ዳይሜንሽን ደግሞ አርሴናል ለማጥቃት ወደ ተጋጣሚ የሜዳ ክልል በተለያየ አማራጭ ሲመጣ ደግሞ የሌሎች ተጫዋቾች ኳሊቲ ደግሞ ቡድኑን ይገድበዋል። ስለዚህ ሎው ብሎክ ይዘው የሚመጡ ቡድኖች ከሚድ ብሎክ እስከ ሎው ብሎክ ያለውን ስትራቴጂ ለማስከፈት ትልቁ ሚሽ የሚያደርጉት ሳካን ነው። በሳካ ጥረት የሚፈጠሩ እንኳን ጠባብ እድሎች ወደ ግብ ይቀየራሉ። ለምሳሌ ኡናይ ኤምሬ በቪላ ፓርክ ያደረገው አንዱ ሲስተም እስከ 76 ደቂቃ ድረስ አርሴናልን ተቆጣጥሮ በመልሶ ማጥቃት ሲያስጨንቅ የነበረበት፣ በተለይ ደግሞ የነ ሞርጋን ሮጀርስን ፔኔትሬሽን የራይስ እና የፓርቴ ጥምረት መገደብ ሳይችል ቀርቶ ተጫዋቹ ተደጋጋሚ እድል ሲፈጥር ነበር። ነገር ግን የተጫዋች ለውጥ የሲስተም ሮቴሽን ያመጣው ቅጽበታዊ ለውጥ ወዲያው ነው ሳካ ለትሮሳርድ ያሻገረውን ኳስ ትሮሳርድ አስቆጠረ። እንዲሁም በተጨማሪ ፓርቴ ከኤሪያ ውጭ ማስቆጠር ቻለ። የተወሰኑ ክፍተቶችም ሲገኙ እንኳን በዛ ክፍተት ውስጥ አስቦ ቶሎ የሆነ ነገርን ክሬት ማድረግ የሚችለው ተጫዋች ይሄ ነው። ስለዚህ አርሴናል ያጣው ቡካዮ ሳካ ተጫዋቹም እያለ የሚቸገርበት ሲስተም ላይ ሳካ ሲጎል በይበልጥ ያ ችግር ከፍ አለ። ነገር ግን ሁሉም ቡድኖች ሎው ብሎክ ናቸው ማለት አይደለም። ሳካ ባለበት ጨዋታዎች ሁሉ አርሴናል ምንም ቢሆን በማጥቃቱ በኩል ያለው ጥራት ካለው አማራጭ ቢሆን በየትኛውም መመዘኛው ተጋጣሚ ላይ አድቫንቴጅ መውሰድ ቢያንስ ተጋጣሚን ወደ ራሱ ሜዳ ተመልሶ ከአማካዩ ጋር ያለው ክፍተት እንዲፈጠርና ሳካ የማጥቃቱ አቅም እንዲሆን ሳይኮሎጂካሊ የሚፈጥረው ተጽዕኖ አለ። ይሄ ተጫዋች እንግዲህ በቅርብ ዓመት ውስጥ ባሳየው እድገት ነው የዚህን ያክል ተጽዕኖ ፈጣሪ መሆን የቻለው። ታዲያ ይህን ተጫዋች ማጣት ለአርሴናል ትልቅ ክፍተት ነበር። ምናልባት በእያንዳንዱ ቡድን ውስጥ እንደ ሳካ ያሉ ተጫዋቾች አስተዋጽኦአቸው ምን ያክል ነው በዛ ቡድን ውስጥ እና ሳካ በአርሴናል ውስጥ የሚለውን እንኳን በተለያየ መልኩ ብንመለከት የክላስ የኳሊቲ ልዩነት ሊኖር ይችላል። ነገር ግን እንደ ቡድን ሚና ያላቸውን አስተዋጽኦ ብንመለከት አሁን ሊቨርፑል ከመሐመድ ሳላህ ጋር ያለው ጉዞ በፕሪሚየር ሊጉ፣ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ቤት የሚፈጥረው ተጽዕኖ፣ ኮል ፓልመር ከግብ ጋር እስከሚራራቅ ድረስ በቼልሲ ቤት ስላለው ሚና ብናል፣ በማንቸስተር ሲቲ ቤት የዲብሮይን መውረድ፣ የተለያዩ ተጫዋቾች ፎደን የነበረው ሚና፣ አሁን ደግሞ መርሙሽ ወደ ሲቲ ሪትም እየመጣ እያንዳንዱ ቡድን ብናይ የቡድኑ ወሳኝ ተጫዋች ተጽዕኖ ፈጣሪ አንድ ፒክ የብቃቱ ከፍታ ላይ የሚገኝ ተጫዋች አለ። እነዚህን ተጫዋቾች ማጣት በዛ ቡድን ውስጥ የሚቀንሰው ኳሊቲ ቀላል አይደለም። ያ እጥረት ነው እንግዲህ
አርሴናል ቤት ሳካ ሲጎዳ ያንን እጥረት ሊሸፍኑ የሚችሉ ቢያንስ በቡድኑ ክሬቲቭ በኩል አንዱ አማራጩን ቢሸከም፣ አንዱ ግቡን በማስቆጠር አንዱ ደግሞ በሹት በኩል ያሉት ቀሪ አማራጮች እነዚህን ጉዳዮች እንዳይሸፍኑ ቀሪ ሶስቱም አማራጮች ተጎዱ። አንድ ላይ ማርቲኔሊ፣ ጄሱስ፣ ሃቨርትዝ አርሴናል ያጣው ከሳካ የሚያገኘውን ነገር ብቻ ሳይሆን የሳካን አገልግሎት ተከፋፍለው ማድረግ የሚችሉ ተጫዋቾች ጭምር አንድ ላይ ነው የተጎዱት። ይሄ ጉዳይ ታዲያ የሚካኤል አርቴታን ቡድን ወጥ የሆነ ውጤታማነት፣ ተፎካካሪነት ወደ ዋንጫ የሚያደርገውን ጉዞ በተሻለ ሁኔታ እንዳያደርግ ዋና የዘንድሮ የውድድር ዓመት የቡድኑ ውጤት ማጣት ውስጥ ትልቁ አስተዋጽኦ የተጫዋች ጉዳት ነበር። እዚህ ላይ ደግሞ ቡድኑ የራሱን ክፍተት መሙላት የማይችልበትን አስተዳደራዊ ውሳኔ እጥረት ሲጨመርበት በይበልጥ የተከፈቱ የዝውውር መስኮቶችም ሲያልፉት የተጫዋቹ ጉለት ሳይሞላ የቡድኑ ውጤት ማጣት ቀጥሎ በሜዳውም ከሜዳውም ውጪ ያልተገባ ነጥቦችን ጥሏል። ይሄ ጉዳይ እንግዲህ ሊፈታ የሚችለው በትልቁ ኳሊቲ ነው። ከሌሎች ተጫዋቾች ይልቅ አርሴናል ምን ያክል ሳካን እንዳጣ በትንሹ እንኳን ለመመልከት በፕሪሚየር ሊጉ በቅርብ ባለፉት 3-4 ጨዋታዎች ነው ሳላ የበለጠው እንጂ ሳካን ለ3 ወራት ተጎድቶ እንኳን 19 ትላልቅ እድሎችን ክሬት ያደረገ ብቸኛ ተጫዋች ነበር። ይሄ ማለት 19 እድል ትላልቅ እድል ለግብ የቀረበ ትልቅ እድል ክሬት ያደረገው ተጫዋቹ 19። ነገር ግን ከነዚህ 19 እድሎች ውስጥ የአርሴናል ሌሎች አጥቂዎች ያስቆጠሩ 9 ግብ፣ 10ሩ እንግዲህ አልተቆጠረም ማለት ነው። የዚህን ያክል ሳካ በአርሴናል የማጥቃት እንቅስቃሴ ውስጥ ትልቅ ተጽዕኖ ነው። የሳካ ማጥቃት ተጋጣሚ አላስፈላጊ የሆነ መከላከል ውስጥ እንዲገባ የሚያስገድድ ነው። ሌላ ጌም ፕላን ሳካን እንዴት እንያዝ፣ የሳካን ስፔስ፣ የሚመጡ ኳሶችን እንዴት እንገድብ የሚል የራሱን ስትራቴጂ እንዲይዝ የሚያስገድድ ነውና የዚህ ተጫዋች የ3 ወራት ከሜዳ መራቅ አርሴናል ቤት ትልቅ የኳሊቲ ልዩነት፣ ሰፊ የኳሊቲ ልዩነት ይስተዋል ነበር። እንግዲህ ይህ ጉዳይ በስተመጨረሻ መፍትሄ ሊያገኝ ራሱ ተጫዋቹ ወደ ትሬኒንግ ተመልሷል። አሁን ወደ ፊትነስ ሌቭል ለመመለስ ፊትነሱን ዳግም ለማግኘት የሚሰሩ የተለያዩ የማገገሚያ ሂደቶች ላይ ነው የሚገኘው። እነዚህን ስቴጅ ሲጨርስ ተጫዋቹ ወደ ሙሉ ትሬኒንግ በቀጣይ ሳምንት በይፋ ይጀምራል። ያ ማለት ደግሞ ቡካዮ ሳካ ከኤፕሪል 1 ጀምሮ ቡድኑ ለሚያደርገው የፕሪሚየር ሊግ ጨዋታ ከፉልሃሙ ጨዋታ አንስቶ በሜዳው እንዲሁም በኤፕሪል 5 ደግሞ ከኤቨርተን ጋር የሚያደርገውን የፕሪሚየር ሊግ ጨዋታ 2 ተከታታይ በሜዳው ከሜዳው ውጭ የሚያደርጋቸውን ጨዋታዎች የመሰለፍ ሳይሆን ከቤንች መጀመር እድል አለ። ይሄ ማለት ደግሞ የማገገሚያ ሂደቱ ካሁን በኋላ የኢንተርናሽናል ብሬክ 15ቱን ቀን ጨምሮ ምንም እንኳን የሊግ ጨዋታ የሚመለሰው ከ17 ቀን በኋላ ነው። ምክንያቱም በ15 ቀን ሲጀመር ኤፍኤ ካፕ ነው ቅዳሜና እሑድ የሚኖረው። ከዛም በኋላ ማክሰኞና ሮብ ፕሪሚየር ሊግ እስከ ሐሙስ ድረስ ይቀጥላል። ከነ ፉልሃም ጋር ማክሰኞ ዕለት አርሴናል አድርጎ ነው ቅዳሜ በመሳሳት ጨዋታ ከኤቨርተን ጋር የሚያደርገው። በአጠቃላይ ያሉት 17 ቀናትና እስከ ማድሪዱ ጨዋታ ድረስ ቡድኑ 22 ቀን ይኖረዋል። በእነዚህ 22 ቀን ውስጥ የሚያደርገው ዝግጅትና ሳካ ከማድሪዱ ጨዋታ በፊት ያሉት ቀናት በሳር ትሬኒንግ ጀመረ የተባለውን ካልኩሌት በማድረግ ሳካ በቀጥታ ወደ ምርጥ 11 ሊገባ የሚችለው በኤፕሪል 8 ከሪያል ማድሪድ ጋር ባለ ጨዋታ። ከዛ በፊት እንግዲህ የተጫዋቹ አቅም ጥንካሬ ታይቶ ወደ ሜዳ በቋሚ 11 ውስጥ ሊሰለፍ ይችላል። ነገር ግን ሁለቱን ጨዋታዎች ስቴጆቹን በተረጋጋ ሁኔታ ተጫዋቹ እንዲያገግም ከቤንች እየጀመረ የተወሰኑ ደቂቃዎችን ይሄ ተጫዋቹን ለማብላላት ሚካኤል አርቴታ ሊጠቀም ይችላል። ነገር ግን ከማድሪዱ ጨዋታ ጋር በቀጥታ ምርጥ 11 ውስጥ መግባት እንደሚችል አሁን ዘገባዎች የሚያሳዩት። ግን ሚካኤል አርቴታ ሁሌ አንድ የሚጠቀመው ስትራቴጂ አለ። ተጫዋች ይነሳ እንጂ ቀጥታ አምጥቶ ወደ ምርጥ 11 ነው የሚከተው። ስለዚህ የፊትነስ ሌቭሉ ይወስናል። ከኢንተርናሽናል ብሬክ በኋላ ግን ሳካ ከሙሉ ስብስቡ ጋር ትሬኒንግ በይፋ ይጀምራል። ይሄ እስከዛ ድረስ ያሉት ቀናት ተጫዋቹን የቆየበትን ጊዜ የፊትነስ አቅም መመለስ ነው።
ዝግጁ ሲሆን ለአንድ ጨዋታ በቀጥታ ወደ ስብስቡ ይካተታል ማለት ነው። ስለዚህ የማድሪዱን ጨዋታ ቴክኒካሊ ካየነው አሁን የማድሪድ ጥንካሬ ተብሎ በአብዛኛው የሚነሳው የቡድኑ ሳይኮሎጂን በዛ ውድድር ላይ እንዴት እንደሚያሸንፍ የአሸናፊነት ሎጂኩን ብትመለከቱ ቡድኑ በእግር ኳስ የተፈቀደውን ሕግ ሁሉ የሚተገብር ነው። ማድሪድ የሚታወቅበት ትልቁ አይደንቲቲ ተጋጣሚ ላይ የሚፈጥረው መጀመሪያ የአእምሯዊ ጫናን ነው ወይ የተጋጣሚን አእምሯዊ ዝግጁነት ማዛባት ነው ባለው ኳሊቲ በዚህ ውድድር ካለው ግርማ ሞገስ በርካታ ጊዜ ማሸነፉ እዚህ ላይ ደግሞ የአማካይና የፊት መስመር ተጫዋቾች ከፍ ያለ ኳሊቲ በስብስብ ውስጥ መያዙ ነው። ለምሳሌ ለአንድ ቡድን ፈተና የሚሆኑ 3 የፊት መስመር ፈጣን አጥቂዎች በግሩም አጨራረሳቸው የሚታወቁ ወርልድ ክላስ ተጫዋቾችን ሰብስቧል። የሮድሪጎን፣ ባፔን እና ቪኒሺየስን። እነዚህ ደግሞ የሚታገዙት በካቫሚንጋ፣ ቤሊንጋም፣ ቫልቬርዴ፣ አውሬሊዮ ቹዋሚኒ፣ ኢብራሂም ዲያዝ፣ አርዳ ጉለር፣ ሉካ ሞድሪች እነዚህን ሱፐርስታሮች ደግሞ ሲታይ ተጋጣሚ ከሲስተሙ ይልቅ የሱፐርስታሮችን አቅም ነው የሚያስበው። ስለዚህ ቀደም ብሎ ማድሪድ ሲባል እንዴት ማድሪድ እንዳያስቆጥርበት ያ ቡድን የሚያደርገው የመከላከል ሽግሽግ ራሱን ከሲስተም ቀደም ብሎ በዝግጅት ያወጣል። ነገር ግን የማድሪድ ባክፎር ደግሞ በነሳካ አይነት ኳሊቲዎች በደንብ የሚደፈር የተዝረከረከ ወይም ቀደም ብዬ የጠቀስኩላችሁ የማድሪድ ሱፐርስታሮች የሚታገዙበት ቡድኑ በደንብ የተገነባበት የተከላካይ ስፍራ አይደለም ያለው። ለምሳሌ ከአንቶኒዮ ሩዲገር ውጪ ከኋላ መስመር ማድሪድ በቅርብ ሳምንት ውስጥ ያደረጋቸውን ጨዋታዎች ለተመለከተ አሴንሲዮ የአካዳሚ ተጫዋች ነው። ልምዱ የዛን ያክል ከፍ ያለ አይደለም። ነገር ግን ማድሪድ ስለሆነ የተጫዋቹ አገልግሎት ጎልቶ ይወጣል። እዛ ቦታ ላይ ተገቢው ተጫዋች እንደሆነ ይወሰዳል። ግን በአሴንሲዮ ኳሊቲ እንኳን ማድሪድ የሚገለገል ቡድን አልነበረም ከኋላ መስመር ከነበረው ጥራት። በቀኝ ስፍራ በኩል ቫልቬርዴን ይመልሳሉ ወይም ከ30 ዓመት በላይ የሆነውን እድሜው የገፋውን ሉካስ ቫስኬዝ ነው የሚጠቀሙት። በነ ፈርናንድ መንዲ ቡካዮ ሳካን ማርክ አድርጎ በሁለት ከተጫወቱ ተጨማሪ እንግዲህ አናቅም በ290 ደቂቃዎች በፈርናንድ መንዲ ሳካን ማርክ ማድረግ አይቻልም። ስለዚህ ቴክኒካል ጉዳዮችን ካሰብን ይሄ የሚካኤል አርቴታ ቀደም ብሎ ለማድሪድ በሳይኮሎጂ ራሱ ፍራቻ ውስጥ ካልከተተ በስተቀር ሳካ ተነስቶለት አማካዩ ብልጫ የማይወስድበት ማድሪድ ላይ ጫና ፈጥሮ በርካታ ግቦችን ክሬት የሚያደርግበት ምንም አይነት ምክንያት የለም እና የሳካ መነሳት በወሳኝ ምዕራፍ መሆኑ ለሚካኤል አርቴታ ትልቅ እፎይታ የሚፈጥር ነው። ታዲያ ይሄን ጉዳይስ ሚካኤል አርቴታ ተጠቅሞ አርሴናልን የተሻለ ጉዞ በሻምፒየንስ ሊግ እንዲጓዝ ያስችለው ይሁን? እንዲሁም ሊቨርፑል በ12 ነጥብ ማስፋቱ በዘንድሮ የውድድር ዓመት በፕሪሚየር ሊጉ ከአንድ በላይ ሽንፈት አለማስተናገዱ ደግሞ በይበልጥ በፕሪሚየር ሊጉ ያለው ተስፋ ተሟጦ እንዳለቀ እውነታው የሚነግረን እና በተለይ ቀሪ ጨዋታዎች በርካታ ጨዋታዎች የሚደረጉት በአንፊልድ መሆኑ ደግሞ በይበልጥ ይሄ የዋንጫ ጉዳይ እንዳከተመ ነው። ምንም እንኳን ሂሳባዊ ስሌት እንዳለ ሆኖ ከተጋጣሚዎች አንጻር ሊቨርፑል ትላልቅ ፊክስቸሮች ወደ መጨረሻ ነው የሚያደርገው። ካሁን በኋላ ያሉት ተከታታይ 4-5 ጨዋታዎች እንግዲህ ከወገብ በታች ያሉ ቡድኖችን ስለሚያገኝ እነዚህ ጉዳዮች በአጠቃላይ ባላንሳቸው የሚካኤል አርቴታ ቡድን ወደ ዩኤፋ ሻምፒየንስ ሊግ ፈርስት ሌግ በኤምሬትስ ሆኗል። ለዛ ደግሞ ትክክለኛውን ተጫዋች በትክክለኛው ሰዓት ሚካኤል አርቴታ ያገኘ ይመስላል። ቡካዮ ሳካ እንግዲህ ከኢንተርናሽናል ብሬክ በኋላ በቡድን ስብስብ ውስጥ በቤንች ላይ አልፎን በአርቴታ ደፋር ውሳኔ በምርጥ 11 ውስጥ ልንመለከተው እንችላለን። ነገር ግን በኤፕሪል 8 ቡካዮ ሳካ በኤምሬትስ የሚደረገው የመጀመሪያ የኳርተር ፋይናል ጨዋታ ቤስት ሆኖ እንደሚጀምር ከሚቀሩት ቀናት ተሰልተው በማገገሚያ ሂደት ላይ የተሳካ ማገገሚያ ሂደቱ እንደሚያጠናቅቅ ከግምት ውስጥ በማስገባት እንግዲህ ከማድሪድ ጋር ቋሚ የመሆን እድሉ 100% ሰፊ ነው ማለት ነው። እንግዲህ በሳካ በኩል ያዝነው ፕሮግራም ይህን ይመስላል። ከዚህ ፕሮግራም በፊት በአሌክሳንደር አይሳቅ እና ሊቨርፑል እንዲሁም የቀጣይ ሳመር
ቡድኑ ግንባታ እንዲሁም በተጨማሪ በቤንጃሚን ሼሽኮ ዝውውር ዙሪያ ማንቸስተር ዩናይትድ አዲስ ፈላጊ ሆኖ የተጫዋቹ ብቅ ማለት የአርሴናል አዲሱ የዝውውር ስትራቴጂ ከአንድሬ ባርታ ጋር የተመለከተውን ፕሮግራም 2 ፕሮግራሞችን ከዚህ በፊት ለእናንተ አስቀምጠናል። እነሱን እየተመለከታችሁ እንድትመለከቱ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንዲሁም ይህንን ፕሮግራም ደግሞ ለሌሎች ይጠቅማል የምትሉ ከሆነ ሼር እያደረጋችሁ ተደራሽነታችንን እንድታሰፉ ላይካችሁ ደግሞ በእጅጉ ይጠቅመናል። የዚህም ፕሮግራም ተደራሽነት ሰፊ ስለሚያደርግ ላይክ እያደረጋችሁ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁል ጊዜው በሱፐር ቻት በሱፐር ስቲከር ድጋፍ አድርጉ። ከእናንተ ጋር በ3 ፕሮግራም ቆይታ ያደረግኩት ሚናድ አብዲ ነበርኩ። ሰላም ቆዩ።